ሁለተኛው የአፍሪካ መከላከያ ሚኒስትሮች ኮንፈረንስ ነው። ያው አምና የተደረገው እንደምታውቁት ጥቅምት አካባቢ ነበር። ኦክቶበር 7 ላይ ነበር ያደረግነው። በጣም በርካታ ጥያቄዎች በሚቀጥለው አመት ይሆናል ወይ እንነጋገራለን ወይ የሚል ጥያቄ ነበረ። ግን ደግሞ በእለቱ በኦክቶበር ላይ ማድረግ ከምናደርግ ዘንድሮ የ130ኛውን የአድዋ ድል በዓል ስናከብር ይሄ በዓል የኛ ብቻ ስላልሆነ ለነሱም ትልቅ ምሳሌ የሆነ ድል ስለሆነ የአፍሪካ ወንድሞቻችን ጋር የምናደርገውን ስብሰባ ከአድዋ ድል በዓል ጋራ ማቀናጀት አለብን በሚል በቅንጅት የተሰራ ነው። አምና ከአፍሪካ ዩኒየን ጋር ነው በቅንጅት የሰራ ነው። ምክንያቱም በዓሉን ስናከብር ጊዜው ኦክቶበር ላይ ስለነበር ይሄኛውን ከበዓሉ ጋር ማገናኘት አልተቻለም። ስለዚህ ከአፍሪካ ህብረት ጋር ነበረ ያከበር ነው ማለት ነው። በዘንድሮ ግን አፍሪካ ህብረትም አለ እዚህ። ከአፍሪካ ህብረት በተጨማሪ ግን የአፍሪካ መከላከያ ሚኒስትሮች ቁጭ ብለው የሚነጋገሩበት ከአድዋ የሚወስዱት ምሳሌ አድዋ ለሁላችን ምሳሌ የሆነ አሁንም ድረስ ኢንስፓየር የሚያደርገን አሁንም ድረስ ለሁላችንም ትልቅ የድል በዓል ብዙ የምንባርበት በዓል ስለሆነ ድል ስለሆነ እነዚህ የአፍሪካውያን ወንድሞቻችን ደግሞ እንደ ትልቅ ምሳሌ የሚያዩት አንዳንድ ሀገራት የአድዋ ድል በዓልን በሀገራቸው እንደ ትልቅ በዓል ያከብራሉ። ማክበር የጀመሩ ሀገራት ሁሉ እንዳሉ እናውቃለን። እና ይሄንን በዓል የሚያዩት እንደ ራሳቸው በዓልም ስለሆነ እዛው እያለን ደግሞ ከአድዋ ድል ምን ተማርን፣ ለአሁኑ ትውልድ ምንድን ነው የሚያስተምረው የሚለውንም ለመነጋገር ያ ብቻም ሳይሆን አሁን ያለንበት ነባራዊ ሁኔታ ዓለም እየሄደች ያለችበት መንገድ እና ከአድዋ የምንማረው አንድነትና በጋራ ሆኖ ድምጽ ማሰማትን በጋራ ሆኖ ጠላት መመከትን እንደገና ደግሞ አይቻልም ተብሎ አስፈሪ የነበረ ሁሉም ጥቁር ህዝቦች ምንም ማድረግ አይችሉም ተብሎ የነበረውን መንፈስ የቀየርንበት በርካታ ነገሮች የተቀየሩበት የድል በዓል ስለሆነ ለአሁኑ አሁን ድረስ አስተማሪ አሁን ድረስ ምሳሌ መሆን የሚችል በመሆኑ ምክንያት አሁን ላለው ትውልድ የወደፊቱ ትውልድ እየመጣበት ያለውን ዓለማዊ ሁኔታም ጭምር ተነጋግረን ራሳችንን እንዴት አድርገን ነው ለአዲሱ የዓለም ኦርደር ምናዘጋጀው የሚለውን ለማገናኘት ሙከራ ለማድረግ ከታሪክ እስከ ትናንትናን ዛሬንና ነገን አስፓየር የሚያደርግ ስለ ነገ የሚያስብ ነገን የሚኖር እንደ ሀገር አጠቃላይ የመደመር እሳቤያችንን ይዘን በሱ እየተመራን ምን እያደረግ እንደሆነ በማሳየት ሁለተኛ ያሉንን አቅሞች ትናንት እንዳደረግ ነው ለነሱ ነጻነት መጎናጸፍ ምክንያት እንደሆነ ሁሉ አሁንም ደግሞ በዓለም ኦርደር ውስጥ የምናደርጋቸውን ትግሎች በጋራ ማድረግ የምንችልበት እኛ ደግሞ ምሳሌ ሆነን ምን እያደረግን እንደሆነ አይተው የሚማሩት ነገር ካለ ተምረው ከነሱ የምንማረው ነገርም ካለ ከነሱ ተምረን በጋራ ሆነን ግን ሁሌ በተሰፋልን ሳይሆን እኛም በተሳተፍንበትና የራሳችንን ፍላጎት ባሳየንበት የራሳችንን ፍላጎትና ድምጾች ባስመዘገብን ማለት ትግሎቻችንን በደንብ ምን እንደምንፈልግ ካወቅን በኋላ የምንፈልገውን በዛ በሂደቱ በፕሮሰሱ ውስጥ ተሳታፊ እንድንሆን አካታች እንዲሆን እንፈልጋለን። ከዚህ በኋላ የሚመጣው ዓለም የሚለውን አይተን እኛ ደግሞ ይሄን ማድረግ የሚችል አቅም ያለን አገራት እንደሆነ የአፍሪካ አህጉር ጨለማ አህጉር እንዳልሆነ ትልቅ የተፈጥሮ ሀብት ያለው አቅም አህጉር እንደሆነ ትልቅ ቁጥር ያለው ወጣት ህዝብ ያላት ወጣት አህጉር የምትባል አህጉር እየመራን እንደሆነ ህዝባችን ደግሞ ለለውጥና ለእንደዚህ አይነት አሁን ላለው ዲጂታላይዜሽን ደግሞ ወጣት በመሆኑ ምክንያት ያንን ለመቀበልና ራሱን ለማዘጋጀት ዝግጁ እንደሆነ ስለዚህ የገቨርናንስ የመንግስታት ሪፎርሞች አጠቃላይ የኢንዱስትሪያላይዜሽን በኢንዱስትሪ ሪፎርማችን ምን እያደረግን እንደሆነ በገቨርናንስ ወይ ደግሞ በመንግስት አገልግሎት ምን እያደረግን እንደሆነ በአጠቃላይ ግን በዓለም ላይ ያለው የጸጥታና የደህንነት ሁኔታ ምን እንደሚመስልና ለዚህ ደግሞ ምን ያህል ራሳችንን አዘጋጅተናል፣ እንዴት ራሳችንን እናዘጋጃለን፣ እንዴት በሁሉም ጋር ያለውን የአፍሪካን አቅም አሟጠን ወደ አንድነት አምጥተን መጠቀም እንችላለን የሚለውን ዌክ አፕ ይሄ የመቀስቀሻ ደወል የሚመስል አይነት ውይይት ነው ያደረግነው ዘንድሮ። የሀገራት ተሳትፎ በጣም ጥሩ ነው እንዳያችሁት። ከአምናው በተለየ ደግሞ አገራት አሁን ባቀረብነው አጀንዳ ላይ የራሳቸውን ዝግጅትና ሪፍሌክሽን ወይም ደግሞ ሀሳባቸውን እንዲገልጹ ያደረግንበትና በርካታ ሀገራት ኢትዮጵያ ካዩት ከሚያውቁት ተነስተው ኢትዮጵያ እያደረገች ያለችው የለውጥ ሂደት በጣም ውጤታማ ትሩፋቶች እየታዩበት እንደሆነ አንዳንዱ በጣም
እመርታ የታየበት እንደሆነ በተለይ ደግሞ በዲጂታል ኤራው ላይ በተለይ ደግሞ በቴክኖሎጂ ኢመርጂንግ ቴክኖሎጂዎችን በራሳችን በመፍጠር እያደረግን ያለነው ጥረት መፍጠር ብለን ስንሰራ የነበርነው ስራ ምን ያህል ውጤታማ እንዳደረገን በእነሱ አንደበት አገር ኢትዮጵያ ውስጥ ያዩትን ትናንት በተለይ በጉብኝት ያዩቸውን ነገሮች በጣም ትልቅ ልምድ እንደሆናቸውና በርካታ ሀገራት ዛሬ ከሰዓት በኋላ የጎንዮሽ የሁለትዮሽ ውይይቶችን ጠይቀውናል። ሌሎች በርካታ እንትኖችን ስምምነቶች እንድንፈራረም ፍላጎት አለ። ብዙ የሚማሩት ነገር እንዳለ ነው እንግዲህ እንደሰማችሁት ሲናገሩ የነበረው። ይሄ ለሀገራችን ለእኛ ትልቅ ሞራል ትልቅ ስንቅ የሚሆነን ነው። እኛ ደግሞ ሁልጊዜ አፍሪካውያንን ይዘን ነው መነሳት የምንፈልገው። የአፍሪካ ህብረት መስራች ሀገር እንደመሆናችን ለነሱ ነጻነት ምሳሌ የሆንን ጉልበት የሆንን ግማሹን አሰልጥነን ነጻነታቸውን እንዲቀዳጁ ያደረግን ሀገር እንደመሆኑ ያንን ሁሉ ምስክርነት እየሰጡ አሁን እያዩ ያሉት ነገርም ስቲል ኢትዮጵያ አፍሪካ ውስጥ ያሉትን እንቅስቃሴዎች ልማትም ይሁን የጸጥታ እየመራች ያለች ሀገርና ብዙ ልምድ ሊወሰድባት የምትችል ሀገር መሆኗን መታዘባቸውና ማየታቸውን ከዛ ደግሞ ልምድ መውሰድ እንደሚፈልጉ አለፍ ሲልም ድጋፍ እንደሚፈልጉ ነግረውናል። ስለዚህ እኛም እንደ ወትሮው ከማንኛውም የአፍሪካ ሀገር ወንድሞቻችንና እህቶቻችን ጋራ ከዚህ ቀደም እንደምናደርገው ያለንን ማካፈል እንደምንችል ማገዝ እንደምንችል ከነሱ መማር እንደምንፈልግ ይሄ አሁን ያለው ዘመን በተለይ እንደ አፍሪካ የጋራ ድምጽ የጋራ ስራ የሚፈልግ መሆኑን ተማምነናል ማለት ነው። ያው እንግዲህ ባለው የዓለም ሁኔታ ይሄ አስፈላጊ ነገር መሆኑ በተለይ ደግሞ በጸጥታና በሰላም ማስከበር ስራዎቻችን ራሳችን መቻል እንዳለብን አፍሪካዊ ኃይል ሊኖረን እንደሚገባ አፍሪካዊ የጋራ ድምጽ ሊኖረን እንደሚገባ አፍሪካዊ ኃይል እያደራጀን በተለያዩ ሀገራት ሰላም ማስከበር ስራ ኦልሬዲ ተጀምሯል። ይሄ መጠናከር እንዳለበት ይሄን ለማጠናከር ደግሞ የጋራ ትብብርና የጋራ ኦፕሬሽኖች የጋራ ስልጠናዎች የጋራ ፕላትፎርሞች እንደሚያስፈልጉ ያምናሉ። ስለዚህ ለዛም ነው ጥያቄዎች እየቀረቡ ያሉት። ኦልሬዲ የተጀመረ ነገር አለ። የአፍሪካ ህብረት የሚመራው የሰላም ማስከበር ስራ ኦልሬዲ ተጀምሯል በአንዳንድ ሀገራት። ሁላችንም ያንን እያደረግን እንደሆነና ይሄ መጠናከር እንዳለበት ወደፊት ይሄ እንደዚህ አይነቱ ራሳችንን በራሳችን የመቻሉ ነገር አይቀሬ እንደሆነና ለዚህ ደግሞ መዘጋጀት እንዳለብን በደንብ ተነጋግረዋል፣ ተነስቷል። ስለዚህ የብሎክ ወይ ደግሞ የሪጂናል ኃይሎች እንዳሉ ሆነው የሪጂናል ሴኩሪቲ ኦርጋናይዜሽኖች አሉ። በአጠቃላይ የምስራቅ አፍሪካ የምዕራብ እያለ ማለት ነው። ይሄንን ወደ አንድ አምጥተን ደግሞ አፍሪካዊ ኃይል ደግሞ ቢኖረን የበለጠ ዝግጁ ብናደርገው እሱም አስፈላጊ መሆኑን ተነጋግረናል። ነገር ግን ያለውን ሁኔታ በደንብ በመረዳት ራሳችንን እንደተባለው ከጠባቂነት ተላቀን ሁላችንም ያለን አቅም በጣም ትልቅ አቅም ነው ያለን። የሰው ኃይል አቅማችን፣ የተፈጥሮ ሀብት አቅማችን፣ ሌሎች የጂኦፖለቲካል እንትናችን ሎኬሽናችን ከዚህ ቀደም ከተቀባይነት ወደ አጀንዳ ሰጭነት መሸጋገር እንዳለብን ለአጀንዳዎች ቀድመን መዘጋጀት እንዳለብን ተነጋግረናል። የንግድና የገበያ ትስስራችንን ማጠናከር እንዳለብን ትንሽ ነገር በጣም ሩቅም ቢሆን የተወሰነ ሀገር ላይ ሲከሰት መቸገር ያለባት አህጉር አይደለችም። በሀብት ላይ የተኛን አህጉር ነን። ስለዚህ ሀብቶቻችንን አሟጠን የመጠቀም ባህላችን፣ የስራ ባህላችን፣ የገቨርናንስ ባህላችን ሪፎርም መደረግ አለበት፣ መሻሻል አለበት። ስለዚህ አንዳችን ከአንዳችን የምንማማረው ብዙ ነገር አለና ቁጭ ብለን እየተነጋገርን የሁለትዮሽም መልቲላተራልም አድርገን እየተነጋገርን እያሻሻልን መሄድ ይጠበቅብናል። ይሄ በአፍሪካ ህብረት መሪዎች ስብሰባም የተወያዩበት ጉዳይ ነው። ስለዚህ ወደኛ ሴክተር ወደ ሴኩሪቲ ሴክተር ደግሞ ስናመጣው በጣም አስፈላጊ ነው። ምክንያቱም እንደ አህጉር ሼር የምናደርጋቸው የሴኩሪቲ ትሬቶች አንድ አይነት ናቸው። ስለዚህ ለዚህ መዘጋጀት ያስፈልጋል። ከተለያየ ቦታ የሚላክብን የውስጥ ጠላት ባንዳና ባዳን የምናስተዳድርበትን መንገድ በደንብ ማወቅ አለብን። ብዙ ጊዜ አፍሪካ ውስጥ የሚነሱ ግጭቶች በራሳቸው በአፍሪካውያን መካከል የሚነሱ አይደሉም። በሁለት ሀገር መሀልም ይሆን በአገር ውስጥም ቢሆን ከተለያዩ አካላት በሚላኩ ባንዳዎች ምክንያት የሚመጣ ተጽዕኖ የሌላ አገር ወይ የሌላ አካባቢ ተጽዕኖ ያለባቸው እንደመሆኑ መጠን ይሄን አንደርስታንድ አድርገን ለዚህ ደግሞ ህዝባችንን እያነቃን ወጣቶቻችንን ለሚመጣው ጀኔሬሽን እያዘጋጀን በትምህርትና በአጠቃላይ የቴክኖሎጂ ኢኖቬሽን ላይ ፎከስ አድርገን ስራችንን እየሰራን መሄድ አለብን። ግጭቶቻችን ምክንያታቸውን በትክክል ማወቅ መቻል አለብን። እዛው ያለንም እንደ ሀገር ደግሞ እኛ አስፓየር እኛ የምናደርገው በተለይ ደግሞ የባህር በር ጥያቄያችን
ዲፕሎማቲክ ነው፣ ኢኮኖሚክ ነው፣ ፖለቲካል ነው፣ ሁሉንም መስፈርቶች ያሟላ አግባብነት ያለው ጥያቄ መሆኑንም እዚህ ዛሬ የመጡ አፍሪካውያን ወንድሞቻችን እንዲረዱ አድርገናል ማለት ነው። ምክንያቱም ጥያቄያችን አንዲት የአፍሪካን ሀገር ወይ ደግሞ ሌላን ሀገር የመውረድ ፍላጎት አይደለም። ይሄ የነበረን ታሪካዊ ጥያቄ የነበረን ታሪክም ዲፕሎማሲውም ፖለቲካውም ሁሉም ነገር በአጠቃላይ ሁለንተናዊ የሆነ ጠቀሜታ ለኢትዮጵያ የሚያስገኝ የጉዴታ ግዴታ የሆነ ጥያቄ እንጂ ዝም ብለን ተነስተን ያነሳነው ጥያቄ አለመሆኑን በደንብ ተረድተው በሚኖሩ አጠቃላይ የዲፕሎማሲ ስራዎቻችን ላይ አጋዥ አካል ሆነው እንዲያግዙንና ጥያቄያችን አግባብነት ያለው መሆኑን እንዲረዱም ለማድረግ ሙከራ አድርገናል ማለት ነው። የአፍሪካ የፒስ እና ሴኩሪቲ ካውንስል አለን። እዛ ላይ አባላት አሉ። የኢትዮጵያ የዛ ኮሚቴ አባል ናት። እዛ ላይ የሚደረገው ውይይት አደረጃጀቱ ኦልሬዲ አለ፣ መጠናከር አለበት። ለዛ ነው እኛ ቀድመን ለተወሰኑ ጊዜ እናላምደውና ይሄንን ስብስብ ከዛ በኋላ ወደሚፈለገው አህጉራዊ ቅርጽነት እንዲቀየር ጥረት እናደርጋለን። በኢትዮጵያ በኩል ግን ኢኒሺዬቲቭን ወስደን የራሳችንንም ስራ እየሰራን ከምንማረውንም እየተማረን ያለንንም እያካፈልን በየአፍሪካ ኮርነሮች ያለውንም ሁኔታ በትክክል ለመረዳትም የሚያግዝ ሆኖ ስላገኘ ነው አምና እሱን እያደረግን ነው። ድጋፎችን ከአምና ጀምሮ ወደ 30 ምናምን አገራት ጋር ተፈራርመናል። እነዚህ ይሄንን አጠናክረን እንቀጥላለን። አሁንም የተለየ ሌላ ፍላጎት ያለው ሀገርም ካለ ያዘጋጀነው የሁለትዮሽ መድረኮች ስላሉን እሱ ላይ በደንብ የምንነጋገር ይሆናል። ወደ አህጉራዊ ፕላትፎርም ግን እንዲቀየር ጥረታችን እናደርጋለን። ለጊዜው እኛ ያለንን ካሉን ያው ችግሩ የጋራ መሆኑን በመረዳት እንጀምረው በሚል የተጀመረ ኢኒሼቲቭ